እንደምን አደራችሁ? እግዚአብሔር ይመስገን። መጽሐፈ መሳፍንት ምዕራፍ 13 ቁጥር 17 መጽሐፈ መሳፍንት ምዕራፍ 13 ቁጥር 17 ላይ ያለውን ኃይለ ቃል ነው የተጠቀምነው። ስሜ ምንድን ነው ብያችኋለሁ? ስሜ ድንቅ ነው በሉ እስቲ። አዎ እግዚአብሔር አምላካችን ሰዎችን እንዲያገለግሉ ሰዎችን እንዲጠብቁ የወሰነው በቅዱሳን መላእክት እንድንጠበቅ በቅዱሳን መላእክት እንድንገለገል የወሰነው እግዚአብሔር ነው። ክብር ለሱ ይሁን። በማን እንድንገለገል እግዚአብሔር ወሰነ? ንገሩ። በማን እንድንጠበቅ እግዚአብሔር ወሰነ? አያችሁ፣ የቅዱሳን መላእክት አገልግሎት ለእኛ ጥበቃ ነው። ለእኛ መልእክት ያደርሳሉ፣ እኛን ያገለግላሉ። ቅዱስ ጳውሎስ ለዚህ ነው መላእክትን እንኳን እንደምንገዛ አታውቁምን ያለ። ቅዱሳን መላእክት ለእኛ በነፃ ያገለግላሉ። እግዚአብሔርን አመስግኑ። በእውነት እግዚአብሔር የተመሰገነ። ስለዚህ ማኑሄ የሚባል ሰው ነበር ይላል። የእግዚአብሔር ሰው ነው። ይህ ማኑሄ የሚባለው ሰው የእግዚአብሔርን መልአክ ነገር በደረሰ ጊዜ እንድናከብርህ ስምህ ማን ነው አለው ይላል። ነገር በደረሰ ጊዜ በሉ እስቲ ነገር በደረሰ ጊዜ እንድናከብርህ ስምህ ማን ነው? አዎ ይህ መልአክ ደግሞ ስሜ ድንቅ ነው አለ። ክብር ለእሱ። ምንድን ነው አለ? ምንድን ነው አለ? ንገሩ። ስሜ ድንቅ ነው፣ ለምን ትጠይቀኛለህ አለ። አሁን ድንቅ የሚለውን ያዙልን። ነገር በደረሰ ጊዜ እንድናከብር ያለውን ያዙልኝና ወደ ሌላ ምዕራፍ ነው የምሄደው። ላስረዳችሁ በትንሹ ያሰብኩት ሌላ ስላለ ማለት ነው። ቅዱስ ገብርኤል ነግረን ነው ተስለን የደረሰልን የለም የለም ወይ ንገሩ። ነገር በደረሰ ጊዜ አሁን ቅድም ምስክርነት ሲሰጥ ነበር። ነግራችሁ ተስላችሁ ለሱ ነግራችሁ ተስላችሁ ነገሩ ሲደርስ ስለቱን ትከፍላላችሁ አትከፍሉ? ትመሰክራላችሁ አትመሰክሩ? ንገሩ። ምስክርነት የሚሰጠው ለዚህ ነው። ልበ አምላክ ዳዊት ስዕለቴን በአደባባይ እከፍላለሁ አላስቀርም ይላል። ደግሞም በመጽሐፈ መክብብ ምዕራፍ 5 እንዲህ ይላል፣ እማትከፍለው እማታደርገውን ነገር አትሳል ይላል። በስለት ትያዛለህ፣ በስለት ኃጢአት ትያዛለህ ይላል። በስለቱ እንዳትያዙ መጀመሪያ የማታደርጉትን የማትችሉትን ነገር አትሳሉ። ከተሳላችሁ ደግሞ እንዳታስቀሩ። ማን ይርዳችሁ? ማን ይርዳችሁ? እግዚአብሔር ይርዳል። ሰው የተሳለውን ነገር ነገሩ ሲደርስለት ስለቱ ሲፈጸምለት ማድረግ ስላለበት፣ ስለዚህ ነገር ሲደርስ ጉዳይ ሲፈጸም አከብርህ ዘንድ ነህ። ቅዱስ ገብርኤል ደግሞ የተከበረ ነው። ቅዱስ ሚካኤል ደግሞ የተከበረ ነው። ቅዱስ ሩፋኤል ደግሞ የተከበረ ነው። ደስ ይላችሁ። ለመድኃኒዓለም ማን ያከበራቸው? ማን ያከበራቸው? ንገሩ። ቅዱሳን መላእክትን ያከበራቸው ማን ነው? ማን ያከበራቸው? እግዚአብሔር። ሰው አይደለም ያከበራቸው። ሰው አይደለም ክብር የሰጣቸው። ሰው አይደለም ማዕረግ የሰጣቸው። ብዙ ሰዎች
ምስጢሩ ስላልገባቸው ከቅዱሳን መላእክት ተለይተው ይገኛሉ። እግዚአብሔር አምላካችን ግን ልቦና ይስጠን ለማለት ፈልጌ ነው። ሌላው ኦሪት ዘጸአት ምዕራፍ 23 ቁጥር 20 ኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ እንዲህ የሚል ኃይለ ቃል እናገኛለን። በመንገድ ሁሉ በሉ በመንገድ ሁሉ ይጠብቁ ዘንድ መላእክትን በፊትህ እልካለሁ። ምን አለ? ሰምታችሁኛል? ሰምታችሁኛል? አዎ። በመንገድ ሁሉ ማን ይጠብቃል? በመንገድ ሁሉ ይጠብቁ ዘንድ በመንገድ ሁሉ በምትወጡበት፣ በምትገቡበት፣ በምታድሩበት፣ በምትውሉበት አሁን ስትመጡ ማን የጠበቃችሁ? እግዚአብሔር መልአኩን ልኮ ጠበቃችሁ። እግዚአብሔር የተመሰገነ ይሁን። ማንን ልኮ ጠበቃችሁ? እግዚአብሔር መልአኩን ልኮ ጠበቃችሁ። እሾክ እንዳይመታችሁ፣ እንዳይወጋችሁ፣ እንቅፋት እንዳይመታችሁ በመንገድ ሁሉ ይጠብቁ ዘንድ በመንገድ ሁሉ ይጠብቁ ዘንድ አዎ በፊትህ መልአኬን እሰዳለሁ ብሏል። በፊቱ በሁላችሁ እየሰማችሁ ነው። በፊቱ ተጠንቀቁ፣ ቃሉንም አድምጡ። ስሜ በእርሱ ላይ ስለሆነ ኃጢአት ብትሰሩ ይቅር አይላችሁም ይላል። አታስመርሩት ይላል። ድምፅ 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 እዚህ ጋር እንዴ ለምን ወደዛ አትልኩት?